እግዚአብሔር ይመስገን ሰላም ናችሁ? ሁሉ ሰላም ነው። ቤዛ ስንት ዓመቷ? እግዚአብሔር ይመስገን ሁሉ ሰላም። ስንት ዓመቷ ነው ቤዛ? 30 ዓመቴ ነው። ለምን መጣሽ ታዲያ? እድሜሽ እኛ ጋር አልደረስም እኮ እኛ ይሄ አይደለ ውፍረት በጣም አስቸገረኛ ለእድሜ በቃ በጣም ተቸገርኩኝ። ለዛ ነው ውፍረት አላስቸገረሽም። አንቺው ራስሽን አስቸገርሽ። ሮንግ ነገር ቁጭ ባልሽበት በላሽ። ምን በላሽ ቁጭ ባልሽበት? ዛሬ እንደውም ፉል ይበላ ፉል እና ቱና ብቻ ቱናና ፉል ማጣፉ እንት ይበላሽ? አንዴ ነው አንዴ ብቻ። በምን በላሽ? ዳቦ ነበር። ስንት ፑሻፕ ሰራሽ? ምን አልከኝ? ስንት ፑሻፕ ሰራሽ? አልሰራሁም። ስፖርት ላይ እንኳን የለሁም። ስንት ኪሎ ሜትር ወክ አደረግሽ? ስራዬ ቦታ በብዛት ቁጭ ምልበት ስለሆነ እንቅስቃሴ የለም። እና እገዛ ያስፈልገኛል። እባክህ እውነት በጣም ተቸገርኩ። ይሄ ከወገብ በታች ፋት አለው በጣም። ስንት ኪሎ? 90 ቁመትሽ? ሜትር ከ70 ወርጭ አለ? አዎ ከወገብ በታችም ያስጠላል። ለዛውም ከጊዜ በኋላ ነው የመጣው። ወደ 30 ኪሎ ነው የጨመርኩት ድንገት ባላሰብኩት ማለት ነው። በኋላ ነው የመጣው። እውነት ነው። ሁሉም ሰው ከጊዜ በኋላ ነው ይሄ የሚመጣበት። ሁሉም ሰው ቁጭ ባለበት ሮንግ ምግብ ስለሚበላ ነው ይሄ የሚመጣበት። ምንም ታምራ የለም። አንቺም ሰራሽውን እኮ ታውቂያለሽ። ስለዚህ ምን ማድረግ ነው ያለብኝ? ግራ ገባኝ። ልጆች አሉሽ? የሉኝም ገና። ይሄ አሁን ያልሽው ውፍረት ድምፅ አይሰማም። በቃ ትዳር መስርተሻል? አላገባውም። አላገባሽ? እንግዲህ ከዚህ በፊት የምትከታተይኝ ከሆነ ብዙ አውርተናል። ከውፍረት ጋር ተያይዞ የመውለድ የማርገዝ ሁሉ እንደሚቀንስ አውርተናል። ወይ መረጃው አለሽ? አዎ ከታተላለሁ። ብቻ ባለኝ ሰዓት እየገባ ያለው ይሄ ሮንግ ዳይት ገብቶሻል? ትክክል ነው ብለን በሰላም ስንበላቸው የከረምናቸው ምግቦች የኛ ዋና ምግቦች ታውቂያቸው፣ እንጀራ በወጥ ምናምን ነው እንግዲህ ትክክል ነው። አውጥቷል። በተለይ በአንቺ እድሜ ይሄ የመውለጃ እድሜሽ ነው። በዚህ እድሜ የማርገዝ እድሜሽን ይቀንሳል ነው ያልኩሽ ያለሁት። በዚህ እድሜ እንደው ስለዚህ አስበሽ እንደው አድርገውና ባይሳካ ከባድ ነው አይደል? በጣም እውነት ነው። ጤናሹ እንዳለ ሆኖ ውፍረት የጤናሹ ቀጥታ አንቺ ጋር ይመጣል። ሁለተኛ ደግሞ እንዳልኩሽ የማርገዝ እድሜሽን በጣም በከፍተኛ ሁኔታ ይጎዳዋል። ስለዚህ ባህሪሽን ቀይሪ፣ ምግቦችሽን ቀይሪ። የዛሬ ፉል ምናምን ያልሽው ትክክል አይደለም። ማ ያልሻት ቆንጆ ናት። ከውስጥ ያለችዋን ዘይት አፍሺ፣ ከጎን ጎመን አርጊ በማንኪያ ኦኬ። አንድ ቀን ቱና እንቁላል አርጊ በማንኪያ ከአትክልት ጋር። አይብ ነክ ነገር አርጊ ኦኬ። ዱልሽ ምን ያደርግና አሁን ጡንቻሽን አንቺን እየመገብንሽ ነው። ዋና ምግብሽ ተቆሻት እስከዛሬ ያሰብሻቸው እንጀራ ሳይሆኑ አሁን ያልኩት አሳው ናቸው። እነሱ ጋር ምናምን ናቸው። ቀይ ስጋቸውን ማጣለው ነው ድረስ እነ ዶሮ ናቸው፣ እንቁላል ናቸው፣ እነ አይብ ናቸው። ይሄኛውን አንቺን ይመግብሻል። ጡንቻሽን፣ ጤናሽን፣ ሁሉ ነገርሽን ዋና ምግብ ይሆናል። አልኩሽ ደግሞ እንጀራ ማቆምሽ የክብደት ቅነሳውን በጣም ፈጣን ያደርግልሻል። ስለዚህ ስጋ ነክ ነገር ጎመን ጋር፣ አሳ ነክ ነገር ከጎመን ጋር ይሄን አርጊ፣ እንቅስቃሴ አርጊ፣ ወክ አርጊ። ፐርሰናል ትሬነር ጋር ተገናኘ። ይሄ የምታደርጊው ለክብደት ቅነሳ ብለሽ አይደለም፣ ህይወትሽ አደጋ ላይ ስለሚወርቅ ነው። መቼ የቀጠልሽ? እሺ እኔ እንድታግዘኝ የምፈልገው አሁን ቢያንስ ማለት ነው ዶክተርዬ፣ እንደው የአንድ ወር ፓኬጅ እንኳን ወይ በጽሁፍ ነገር በሆነ ነገር ካለ እሱን እየተከታተልኩ ብሄድ ብዬ ነበር። ፍቅርን ፎሎ አርጊያት። እሺ ፎሎ አርጊያትና ጋይድ ታረጋለች።
እሺ በጣም አመሰግናለሁ። እሺ እድሜ ከጤና ጋር እመኛለሁ። ቴንክ ዩ በጣም ጆይን አድርጊ። እሺ አመሰግናለሁ በጣም። ሰው አለሽ? ድምጽ ይረብሻል ግን እንሞክረዋለን። ሰላም እንዴት ነህ? ጆኒ ደህና ነኝ። እንዴት ነህ ዳክ? ሰላም ነው ሆይ? ብዙ ጊዜ እሰማሃለሁ ገብቼ አላውቅም። ጥያቄ ምንድን ነው? የጾም ምግብ ምን እንብላ? እነማን ናችሁ? እንወቃችሁ። እንታወቅ መጀመሪያ። እኛ ራሱ እኮ ብዙ ነን ዶክ። ጆን ይባላለሁ። ነው እያወራን ያለ ነው። ከ20 ዓመት ጎረምሳ ጋር ከሆነ ምግቡ ሌላ ነው። ከ60 ዓመት ጎረምሳ ጋር የምናወራ ከሆነ ምግቡ ሌላ ነው። እና ለዚህ ነው መታወቅ አስፈላጊ የሆነው። ክብደትህን፣ ቁመትህን፣ እድሜህን ኢሹ ካለ ደርቲ 5 የሚለው 35 ነገር ነን። ቁመቴ ሜትር ከ69 ክብደት 74 ኦኬ። ቦርጭ አለ? አዎ በትንሹ በስሱ። ኢሹ አለ? ሜዲካል ኢሹ? አዎ አለ። ስኳር፣ ግፊት? ስኳር ኤዋንሲ መጀመሪያ ከስመረመር 14 ነበር ኤዋንሲው 300 ምናምን ሹገሬ። ከዛ ባንዴ ያው ስፖርትም ምንም ሪቨርስ ተደርጎ 5.8 ዳኒት ላይ ነው አሁን። ካልቨስ ሜት ወስዳል። ሪቨርስ አደረክማ? ሪቨርስ 5.8 አሻሽላል። ፕሪ ዲያቤቲክ ላይ ገብታል። ሪቨርሳል ያው ኮምፕሊትሊ መዳኝ ስታቆም ነው። ሄሞግሎቢን ኤዋንሲ ነን ዲያቤቲክ ሬንጅ ላይ አምጥተህ መድኃኒት ስታቆም ነው ሪቨርሳል። አይ አፕሪሺየት በጣም ጥሩ ነው የመጣኸውና እስቲ እንደው ልምድህን 1 ደቂቃ ታካፍለናለህ? ቢኮዝ እኛ ይሄኛውን ልምድ እናም የመጣንበት መንገድ አለ እና እሱ ሼር ልናደርግ ነው እዚህ ጋር ቁጭ ያልነው። ሜቢ ይጠቅምሃል ብዬ አስባለሁ። እኛም ያንተን ንገረን እስቲ እንደው በምን ጉድ ነው ይሄ ሁሉ ያመጣኸው? ጠዋት 5 ኪሎ ሜትር አለኝ ሩጫ እና ዋክ እየቀላቀልኩ ፍርፍር ጠፋች፣ ወደ እንቁላል ገባች። ምሳ በላለሁ አልዋሽም። ምሳ ምንድን ነው የምትበላው? ዳቦ ነገር በፍጹም አልደርስም። ሶዳም በፍጹም አልደርስም። ፊሽ ከተገኘ ፊሽ በምርጫዬ ነው። ካልሆነ ግን በቃ እንጀራም ምንም እንትን እላለሁ። እራት ግን ሾርባ ባራኩሊ እንደዚህ ባለቤት የምትሰራው አለ እሱ ካልሆነ ፊሽ የተጠበሰ ምናምን እንደዚህ እንጀራ አለ። ከዛ ውጪ እንጀራ የምትባል ነገር የለችም አባቴ። ዳቦም የለም። ኧረ በስመ አብ ምን ተደረገ? ሩዝ፣ ፓስታ፣ መኮረኒም የለም። ፓስታ በሳምንት 1 ቀን። ኦኬ። ጠዋት ላይ እንቁላል አለ ነው ያልከኝ። ምን ያክል እንቁላል ጠዋት ላይ? እንቁላል ያው ጾሙ ከመግባቱ በፊት ነው ማውራህ ነገር። አሁን ግን እስቲ እሱን ንገረኝ። ምን ያክል እንቁላል ጠዋት ላይ? 3-4 በአቮካዶ ማለት ነው። ከአቮካዶ ጋር ምሳ ላይ ፊሽ ነው ያልከን። ፊሹ ምን ያክል በግራም በግምት?
አልጠግብም፣ ስበላ አልጠግብም እንጂ 100 ምናምን ግራም 150 ግራም አካባቢ ቢሆን ነው። ቢኮዝ ሩብ ኪሎ አካባቢ ቢሆን በደንብ ተጠቅም ነበር ራስን ስለዚህ ስበላ የነበረው እንቁላል ነክ ከአቮካዶ ጋር፣ ስጋ ነክ ከአትክልት ጋር፣ አሳ ነክ ከአትክልት ጋር ዩዥዋሊ የምናወራውን ነው ስታደርግ ይኖርከው። ዛስ ፋይን፣ በጣም ቆንጆ ነው። ጾም ከገባስ በኋላ እሱን ያሳሰበን ጾም ከገባ በኋላ ተቸገረን። ኮሌ ወቅሱ ያው ሳናስበው ፍርፍሯንም ትንሽ ቀልቀል እናደርጋለን። ያው አቮካዶ በስትሮበሪ ምናምን እንዳለ ሆኖ ላይክ ግን የፍርፍሩ እንትን በዛ። ከዛ ደግሞ ምሳ ላይ ሽሮ ምስር ምናምን አለ አይደለ? ያው ጎመንም ምንም ቢኖረው እንደዛ አይነት ነገር ዛሬ ራት ላይ ዛሬ ምስር ነገር ጎመን ነገር ምሳ ላይ። ጠዋት ያው እንዳልኩ መከረኛ ጠዋት ላይ ፍርፍር በላ። ያ ምሳ ላይ ድፍን ምስር ነው የበላኸው? ድፍን ምስር አይደለም፣ ወጥ ወጥ ነገር በእንጀራ በእንጀራ። ስንት ኪሎ ቀነስክ? ስኳሪ ሲቀንስ ኪሎ ቀንሰህ ነው ስኳሪ ቀነሰው እና ምን ያክል ኪሎ ቀነስክ? የሚገርምህ ነገር በጣም የሚገርመው እየከሳሁ ነበረ። አሁን ኤዋንሲው 14 ነበር የነበረው፣ 60 ፊቴ መገርጣት ነገር ነበረው። 68 ኪሎ ገብቼ ነበረ እና ኮንትሮል እያረኩት ስመጣ ወደ 74 ወደ 76 መጣ። ከ76 ወደ 74 እየመጣ ነው። ቀንሰህ ነበር ኪሎ፣ አሁን እየጨመርክ ነው። 74 ላይ ቆመ። ስንት ነበር? ታች ወርደ ነበር 60 ቤት ገብተህ ነበር። 68 ነበር። አሁን ደግሞ ከፍ እያለ ነው። ለምን እንደዚህ የሚሆን ይመስላል? ገብቷል? እኔ በጣም ግራ የገባኝ እሱ ነው። ሜቢ አጥንቴ ቢውልድ እያረኩ ስለመጣው ይሁን ስፖርት እየሰራው ምናምን አጥንትን እያስራፍከው ነበር እንጂ ማንኛውም ጡንቻህን የሚያስብ አመጋገብ አጥንትንም ያስርባል። ኦኬ፣ ምግብህን ከጾም በፊት የነበረውን ምግብህን አይቼዋለሁ። ካንተ ቁመት አንጻር፣ ካንተ እድሜ አንጻር፣ ካንተ ሜታቦሊክ ስቴት አንጻር በቂ አልነበረም ስትበላ የነበረው። እንቁላል ያልከኝም ራስን የነገርከኝ ትንሽ ናት። አሳ ያልከኝም ትንሽ ናት። ምናልባት ስጋ ነክ ነገሩም ትንሽ እየበላህ የነበረው። ይሄን ስታደርግ ነበር፣ ከፍተኛ ኤክሰርሳይዝ ስራ ነበር። ኦኬ፣ ይሄ ከሳ ስለ መክሳት አይደለም የምናወራው። ገብተዋል? የፋት ሴሎች አብጠው ነበር። እሱን ሽሪንክ ስለማድረግ ነው ቀኑን በሙሉ እዚህ ፕሮግራም ላይ የምናወራው። ገብተዋል? አንተ ጡንቻህና ሌላው ከፋት ውጭ ያለ ሰውነት ነው ያንተ ሰውነት እጅግ የሚጠቅምህ እሱ። ገብተዋል? ሰውነትን ሁለት አድርገህ አስበው፣ ፋት ነንፋት። ኦኬ፣ የፋቱ ፓርት ነው ለዚህ ሁሉ ይዳረገ፣ የፋቱ ፓርት ነው ለዲያቤተስም ይዳረገ። ያንተ ኢንቴንሽን አመጋገብህንና ኤክሰርሳይዝህን ቀይረ ፋቱ ብቻ እንዲሄድ ማድረግ ሆኖ ሳለ ሮንግ ዌይ በመሄድ መስልህን ጭምር ነው ስታጣ